አሁን በመከናወን ላይ ባሉት የማዕድን ፍለጋ ፕሮጀክቶች የመጀመሪያው ምርት ማምረት መቼ ይጀምራል ብለው ይገምታሉ? By the end of this year or mid 2009, probably by the end of 2009, the blocks are many. The ventures are diverse. We're entering into new contracts with new companies. It's a long story, but at least for the first few, by the end of 2009, we will be in a position to start production. በዚህ አመት መጨረሻ ላይ ወይም ደግሞ በ2009 ዓመተ ምህረት አጋማሽ ምናልባትም በ2009 መጨረሻ አካባቢ ይጀምር ይሆናል። ዘርፎቹ ብዙ ናቸው፣ ሙከራው ብዙ ነው። ከአዳዲስ ኩባንያዎች ጋር አዳዲስ ውሎችን እየፈጸምን ነው። ታሪኩ ረጅም ነው፣ ግን ቢያንስ በቀደሙት ጥቂት ፍለጋዎች በ2009 መጨረሻ ላይ የማምረት ደረጃ ላይ እንደርሳለን። Now, how do you plan to maximize, obviously, the benefit of this for the Eritrean people? የኤርትራ ሕዝብ ከዚህ ፕሮጀክት የሚኖረው ጥቅም እንዴት ነው ሊያድግ የሚችለው? ምርት በማምረት ደረጃ ላይ ሲደረስስ የኤርትራ መንግስት የሚቆጣጠራቸውን አብዛኞቹን ፕሮጀክቶች ይቆጣጠረዋልን? It's very simple. This is the property of the people of this country, and it has to be used equitably. And our profit sharing policy with our partners is fair enough. We take our share and take their share. We use our share in an equitable manner. These are the basics of our dealings with the policies. ይህ ቀላል ነው። ይህ ሀብት የዚህ ሀገር ህዝብ ንብረት ነው። በእኩልነት ደግሞ ጥቅም ላይ መዋል ይኖርበታል። ከሸሪኮቻችን ጋር ያለን ትርፍን የመካፈል ፖሊሲ ደግሞ ርጣዊ ነው። እኛ ድርሻችንን እንወስዳለን፣ እነሱ ደግሞ ድርሻቸውን ይወስዳሉ። ለኛ የሚደርሰን ድርሻ ማለትም ክፍያ ደግሞ በተገቢው መንገድ እንጠቀምበታለን። የፖሊሲያችን መሰረታዊ ነገር ይህ ነው። ይህ ከኢኮኖሚ ፍልስፍና ጋር የሚተሳሰር ነገር የለውም። በመሰረቱ ይህ ሀብት አሁን ያለው ትውልድ ንብረት ብቻ ሳይሆን የመጪው ትውልዶች ንብረትም ነው። ከዚህ አንፃር መንግስት ሸሪኮቹ ድርሻቸውን ከወሰዱ በኋላ የኛን ድርሻ ህዝብ በእኩልነት እንዲጠቀምበት የማድረግ ኃላፊነት አለበት። የአገሪቱን ኢኮኖሚ በማሳደግና በመሰረተ ልማቶች ግንባታ ላይ መዋል ይገባዋል። ህዝባችን በማስተማርና ችሎታና ሙያ የተካነ የሰው ኃይል በማሳደጉ ረገድ ማተኮር ይኖርበታል። እንደዚህ አይነቱ የተፈጥሮ ሀብት መኖር አስፈላጊነቱ ለዚህ ነው። በእንዲህ አይነት መንገድ ጥቅም ላይ ካልዋለ ያለ መረጋጋትና የሌሎች ችግሮች ጠንቅ ሊሆን ስለሚቻል ወደ እርግማን ሊቀየር ይችላል። ይህንን ገና ከጅምሩ ስለተገነዘብን ነው ህዝብና ሀገርን በሚጠቅም መልኩ እየሰራን የምንገኘው። Useful benefits to this country. So all the exploration projects at the moment, they're all joint venture, I believe. Is that correct? ስለዚህ ሁሉም የፍለጋ ፕሮጀክቶች በጋራ ኢንቨስትመንት ነው እየተካሄዱ የሚገኙት ማለት ነው። It has to be joint venture. It's I mean, there is nothing any one country can do alone, any one government can do alone. It shouldn't be a zero-sum approach. It has to be a shared venture. Risks need to be shared. Benefits and profits need to be shared. You can benefit from technologies and know-how from outside. You have to develop partnership. This is a globalizing age. It's going very fast and የግድ የጋራ ኢንቨስትመንት ስራ መሆን አለበት። ብቻህን ሰርተህ ውጤታማ ልትሆን አትችልምና እዚህ ላይ የብልጣ ብልጥነት ግንኙነት ሊኖር አይገባም። ጥቅምና ትርፍን ብቻ ሳይሆን በስራው ሂደት የሚያጋጥሙ ኪሳራዎችን በጋራ መሸከም ያስፈልጋል። በጋራ ኢንቨስትመንት ስራ ላይ የውጭ ኩባንያዎች ከሚጠቀሙበት ቴክኖሎጂና ሙያ ብዙ ልትማር ትችላለህ። የግሎባላይዜሽን ዘመን ላይ ነንና ሽርክነትን ማሳደግ አለበት። ባለም ይሁን በአካባቢ ማለትም በቀጠና ደረጃ በመታከናውነው የጋራ ስራ ተዋህደህ
የምትሰራ ከሆነ በማዕድን ፍለጋ በመሳሰሉት ብቻ ሳይሆን በሌሎች ኢኮኖሚያዊ ፕሮግራሞችም ከስሜት ነፃ ሆነ በተጨባጩ ጉዳይ ላይ ማሰብ ይኖርብሃል። ዞሮ ዞሮ ግን ብሔራዊ ዓላማህን የሚያገለግል መሆን አለበት። የግል ኪስህን ለማደለብ መዋል የለበትም። የማንኛውም መንግስት ኃላፊነት ደግሞ ይህ ነው። Is the responsibility of any government. Yeah. Would you encourage some of the big companies who pulled out and left Eritrea at certain points? ክቡር ፕሬዝዳንት፣ ለምሳሌ በድንበር ግጭት ወቅት ከኤርትራ የወጡ ትላልቅ ኩባንያዎች ነበሩ። እነዚህ ኩባንያዎች ወደ ኤርትራ ተመልሰው መጥተው እንዲሰሩ ምን ያህል ማበረታቻ ተደርጎላቸዋል? We're not scared. We're not scared. As long as the venture is a venture for shared risk and shared profit, we have no concern at all. We would like to work with anyone who is willing to join hands and share all the risk and all the benefits. ኢንቨስትመንቱ ትርፍና ጥቅሙን በጋራ ለመካፈል የሚያስችለን እስከሆነ ድረስ ከማንኛውም ወገን ጋር ለመስራት ዝግጁዎች ነን። Profit. Yeah. Could you give me an idea of how the Eritrean economy is doing macroeconomically? በማክሮ ኢኮኖሚው መስክ የኤርትራ ኢኮኖሚ በምን መልኩ እየሄደ መሆኑን ቢገልጹልኝ? You can read it in two ways. If you read publications from outside, you would say the economy of this country has collapsed. በሁለት መልኩ ነው ማየት የሚገባ። ውጭ ሀገር የሚታተሙ ጽሑፎችን ካነበብ ይህች ሀገር በኢኮኖሚ ተሽመድምዳለች ባልክ። ይሁንና ከዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅትና ሌሎች የገንዘብ ተቋማት የፕሮጀክት ወጪ ድጋፍ እንዳናገኝ ሲባል በርካሽ ፖለቲካዊ ዓላማ ሲባል ከሚያጋጥመን እንቅፋት አንጻር ሲታይ በደህና ሁኔታ ላይ ሆነን ኢኮኖሚያችን ሊያንሰራራ ችሏል። ይሁን እንጂ የማክሮ ኢኮኖሚያችን ሁኔታ ፍጹም ነው ማለት አልደፍርም። ከሌሎች ሀገሮች ኢኮኖሚ ጋር ለማወዳደር አልፈልግም። ለነባራዊ ሁኔታችን ትኩረት ሰጥተን የተገበርናቸውን አንዳንድ ፕሮግራሞችና እንዲሁም ያወጣናቸውን ከባድ ወጪዎች ግምት ውስጥ በማስገባት ካለን ፋይናንሳዊ አቅም በላይ የሆኑ ፕሮግራሞችን አከናውነናል። የልማት ፕሮግራሞቻችን ባለን የተፈጥሮ ሀብትና ፋይናንሳዊ አቅም ብቻ ሳይወሰን ከዚያም በላይ በመራመድ ሁሉንም አቅምና ሀብታችንን ከሚገባው በላይ እያሰፋን ስለሰራን ነው የማክሮ ኢኮኖሚያችን ቀጣይነት ሊረጋገጥ የቻለው። እንዲያ ከማድረግ ውጭ ሌላ አማራጭ የለም። የአሁንና የወደፊት ችግሮቻችን ልንቀርፍ የምንችለው በዚህ አይነት መንገድ ስንሰራ ብቻ ነው። በብዙ መስኮች በጥሩ ሁኔታ እየተጓዝን ነው። እስካሁን ባስመዘገብናቸው ውጤቶችም እርካታን አገኝተንበታል። አሁንም የሚፈለገው ደረጃ ላይ ደርሰናል ማለታችን አይደለም። ይህ ነው ተብሎ የሚኮራበት ኢኮኖሚ አይደለም ያለን። መስተካከል የሚያስፈልጋቸው አንዳንድ የኢኮኖሚ መዛነፎች የለንም፣ ችግርም የለንም ማለትም አይደለም። ይህ ግን የምንጨነቅበት ጉዳይ አይደለም። መጨነቅ ያለብን ስለ መጪው ሁኔታ ነው። ይሄ በአሁኑ ጊዜ ከባድ ወጪ የምናወጣበት ኢንቨስትመንትና በኢኮኖሚው ላይ የምንከፍለው ዋጋ ሩቅ ባልሆነ ጊዜ የምንካስበት መሆኑ የሚያጠራጥር አይደለም። Is the economy expanding? Do you expect it? ኢኮኖሚያችሁ እያደገ ነውን? ከመቶ ስንት ያህል እድገት አሳይቷል? Yes, What yes. sort of percentage? It's huge. I mean, when you look into the programs implemented, ያለፈውን ጦርነት ተጽዕኖ በመቋቋምና እስካሁን የተከናወኑ ስራዎቻችንና ፕሮግራሞቻችን ከተመለከትን በመንገዶች መሰረተ ልማት፣ የመርከብ ማቆሚያ፣ በኤሌክትሪክ መገናኛ፣ በንጹህ የመጠጥ ውሃ አቅርቦትና ሌሎችም ካሉን የተፈጥሮ ሀብት አንጻር ሲታይ በብዙ መስኮች የተመዘገበው ውጤት የሚያበረታታ ነው። በዓለም የሚሌኒየም ግቦች መለኪያ አንጻርም በማህበራዊ አገልግሎት፣ በእርሻ፣ በትምህርትና ጤና፣ መሰረተ ልማት ፕሮግራሞች፣
ባከናወናቸው ተግባራት በሁለተኛው ወይም በሶስተኛው ደረጃ ላይ እንገኛለን። ይህ ደግሞ ምን ያህል እየተራመድን መሆናችንን በነጠረ መልኩ ያሳያል። On how much progress we've done to sustain programs and implement viable programs. Number 2 and number 3 in the world or in Africa? ይህ የሚሉት ደረጃ በአፍሪካ ነው ወይስ በዓለም ደረጃ? በአፍሪካ ደረጃ ነው። I know you're not a fan of GDP figures per se, but could you give us an idea? የጠቅላላ ብሔራዊ ገቢ እንደ ብቸኛ የኢኮኖሚ መለኪያ እንደማይወስዱት አውቃለሁ። ግን ባለፉት ጥቂት ዓመታት የኤርትራ ኢኮኖሚ ምን ያህል እንደተራመደ ሊነግሩኝ ይችላሉ? This year, next year? I'm not fan of that. You're right in saying that. It does not indicate anything. Anyone can come in this marginalized continent and tell you the growth of the economy for the last 2-3 years has been 10%, a 2-digit growth of economy. What do you mean when you have 80%, 90% of your population living under the poverty line, talk about 10%, 8% of economic growth? What does that mean? And there is a lot of የጠቅላላ ብሔራዊ ገቢ አሃዝ የኢኮኖሚን እድገት ምን ያህል ሊያመላክት ይችላል? ለምሳሌ የዚህች የተረሳች አህጉር አንዳንድ አገሮች ባለፉት 3 ዓመታት የኢኮኖሚያችን እድገት 10% ነው ብለው ይናገራሉ። ከሀገሪቱ ጠቅላላ ህዝብ ከ80 እስከ 90% ከድህነት ወለል በታች እየኖረ እንዲህ አይነት አሃዝ ማለትም ስታቲስቲክስ መደርደር ትርጉሙ ምንድነው? ወደር የሌለው የፋይናንስ እገዛና እንክብካቤ ከውጭ መቀበል ኢኮኖሚን የሚያሳድግ ሳይሆን የሚያሽመደምድ ነው የሚሆነው። የኤርትራን ኢኮኖሚያዊ እድገት በተመለከተ ትክክለኛ የሆነ አሃዝ ልነግርህ ወይም ልሰጥህ አልችልም። ግን የተራመደው ወይም ያስመዘገበው ብዙ አይደለም ልልህ እችላለሁ። እስከ 2 ወይንም 3% የሚሆን ነው። ጦርነቱ ከመጀመሩ በፊት የኢኮኖሚያችን እድገት ከ7 እስከ 8% ነበረ። ያኔውንና የአሁኑን ኢኮኖሚ አነጻጽረህ ግን ለውድድር የሚቀርብ አይደለም። አሃዞችን ወይም ስታቲስቲክሶችን ሳንነቅ ኢኮኖሚያችንን በአሃዝ ልንለካ እንደሚገባ እናምናለን። እንዲያ ማድረጋችን ግን ከእውነታው ውጭ አድርጎን ሁሉም ነገር የተስተካከለ ነው ወደሚል እንዳያመራን ጥንቃቄ ልናደርግ ይገባናል። ወሳኙ ነገር የህዝቡ ያኗኗር ደረጃና አይነቱ ነው። መደቦች እየተፈጠሩ ነው ወይ? በሀብታሞችና ድሃዎች መካከል ያለው ክፍተት ወይም ርቀት እጅግ እየሰፋ ነውን? ስለ ጠቅላላ የአገሪቱ ገቢ ብቻ ዓመት ከመናገር ይልቅ እንዲህ አይነት መለኪያዎችም ሊኖሩ ይገባል። የሀገራችን ብሔራዊ ገቢ አነስተኛ ቢሆንም እንኳን በከተማ ይሁን በገጠር የህዝቦችን ኑሮ ግን እየተሻሻለ መሆኑን ላረጋግጥልህ ወዳለው። የአውሮፓ ሀገሮች ካላቸው የእድገት ደረጃ አንጻር ስለ ጠቅላላ ብሔራዊ ገቢ መናገር እውነት አላቸው ያሰኝ ይሆናል። ወደ አፍሪካ ሀገሮች ከመጣህ ግን ስለዚህ አርዕስት መናገር የሚቻል አይሆንም። It's an issue. I don't blame Europeans and Americans or Asians who are very much advanced, but for African countries and governments to come and talk about GDP growth, I say, please be careful and don't ever emphasize or exaggerate your GDP growth. Understood. የአሳ ሀብትን በበለጠ ለመጠቀም የሚያስችል ከፍተኛ ሁኔታ አለ። በዓለም አቀፍ ተቋማት ባለፉት ዓመታት እንደተገለጸልን በዓመት ከ80,000 እስከ 120,000 ቶን የሚደርስ የአሳ ምርት ማግኘት ይቻላል። እስካሁን ግን በዓመት 10,000 ቶን የሚያህል የአሳ ምርት እንኳን ማግኘት አልቻልንም። በዚህ መስክ አቅማችንን ለማሳደግ ቀላል የማይባል ጥረት አካሂደን ከጎረቤት ሀገሮች ጋርም ውጤታማ አልነበረም እንጂ የጋራ ሥራ ሞክረናል። የአሳ ምርትን ዋጋና ሰፊ ገበያን ግምት ውስጥ በማስገባት ግን በቀጣይ በከፍተኛ ሁኔታ ልንጠቀምበት የሚገባው ሀብት ነው። ቱሪዝምም እንደሌሎቹ መስኮች አሉን። ቱሪዝም በመሰረተ ልማቱ ከፍተኛ ሥራ ማካሄድና
ለውጭ ባለሀብቶች ከፍተኛ ማበረታቻ ማድረግን ይጠይቃል። የእርሻው መስክና የምግብ ዋስትናን ማረጋገጥ ከሁሉም ቅድሚያ የሚሰጠው ነው። የአሳ ሀብትን ዘርፍ ከምግብ ዋስትና ጋር ልናስተሳስረው ይገባል። በተወሰነ መጠን የጥጥ ፋብሪካና ከጥጥ ምርት ጋር የተያያዘ የጨርቃ ጨርቅ ኢንዱስትሪ አለን። ይህ ደግሞ ከእርሻ ፕሮግራሞቻችን ጋር የሚያያዝ ነው። በአትክልትና ፍራፍሬ ላይ የሚመረኮዝ አግሮ ኢንዱስትሪ ተጠቅመንም ምግቦችን በማምረት ለአገር ውስጥና ለውጭ ገበያ ያለ ምርት በማምረት ላይ እንገኛለን። Also a potential that has not been fully exploited. Yeah, we can mention some. Yeah. Okay.